السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار። የዛሬው የኹጥባ ርዕሳችን የሚሆነው ሐጅና ትሩፋቷ የሚል ይሆናል ማለት ነው። ከሐጅ ምን ይገኛል? እነዛ ውድ ነፍሶች ኢብራሂም አለይሂ ሰላምን አላሁ ሱብሓነሁ ወተዓላ በሐጅ ጉዳይ ተጣራ እኔ አደርስልሃለሁ ባለው መሰረት ለበይክ ብለው ተነስተዋል። አላህ ይቀበላቸው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሁሉም ነቢያት ይሄን ሲሉ ነበር። ትርጉም ለበይክ አላህ ሆይ አቤት ብዬ ፈጥኜ መጥቻለሁ፣ አሁንም አቤት እላለሁ፣ አሁንም አቤት እላለሁ፣ አሁንም አቤት እላለሁ። ምክንያቱም ጥሪውን የጠራኸኝ አንተ ጌታዬ ነህና። ለበይክ አቤት፣ አላሁመ ለበይክ አላህ ሆይ አቤት፣ ለበይክ አሁንም አቤት ከማለት በኋላ አሁንም አቤት እልሃለሁ፣ አሁንም አቤት እልሃለሁ። ላ ሸሪከ ለክ ለአንተ እኮ ምንም አይነት ተጋሪ የለህም። ኢነል ሐምደ ምስጋና ሁሉ በጠቅላላ፣ ወኒዕመተ ጸጋም በጠቅላላ እኮ፣ ለከ ወልሙልክ ንግስናም በጠቅላላ ያንተ ናትና፣ ላ ሸሪከ ለክ ምንም አይነት ተጋሪ የለህም ይላል አላሁ ስብሓነሁ ወተዓላ። ሐጅን አቅሙ በቻለ ሙስሊም ላይ ሁሉ በሕይወት ዘመን አንድ ጊዜ ግዴታ አድርጎታል። ቃለ አላሁ ተዓላ ወሊላሂ ዐለ ናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ትርጉም ወሊላሂ በአላህ ላይ እኮ ዐለናሲ በሁሉም ሰዎች ላይ እኮ አላህ አለው። ምን አለው? ሐጁል በይቲ የእሱም ቤት መጎብኘት እኮ ግዴታ አድርጎባቸዋል። መን ኢስተጣዐ የቻለ ሰው ኢለይሂ ሰቢላ ወደ በይቲላሂል ሐራም ወደ መካ መጓዝን ለቻለ ሰው በጠቅላላ አላህ ግዴታ አድርጎበታል። ወመን ከፈረ አላህ አቅም ሰጥቶት ገንዘብ ሰጥቶት ጤና ሰጥቶት ሲያበቃ ግን እምቢ ሐጅ አልሄድም ብሎ የካደ ሰው እኮ ፈኢነ አላህ እኮ ገኒዩን የተብቃቃ ጌታ ነው፣ ዐኒል ዓለሚን ከሁሉም ፍጡሮቹ የተብቃቃ ነው። እነሱም ቢቢሉ እሱ ከነሱ ሐጅ የለውም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከአብደላህ ብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና እንዲህ አሉ። ቡኒየል ኢስላም እስልምና ተገነባ አላ 50 በአምስት ትልልቅ መሰረቶች ላይ ሸሃደቲ አላ ኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ወአነ ሙሐመደን ሙሐመድ መሆናቸውንም እመሰክራለሁ ያለ ሰው፣ ረሱሉላህ የአላህ መልክተኛ ናቸው ብሎ የመሰከረ ሰው። ይሄ የመጀመሪያው መሰረት ነው። ይሄ መሰረት ከተስተካከለ በኋላ በሰውነት ምን ተገብራቸዋል? ወኢቃሚ ሰላቲ በቀን ውስጥ 5 ጊዜ ስግደት መስገድ፣ ስግደትን ማቋቋም። ወኢታኢ ዘካቲ ገንዘብ ደግሞ አላህ ሰጥቶን ሲያበቃ ወይንም ከብቶች ወይንም ንብረት ሰጥቶን ሲያበቃ ኒሷብ ወይንም ደግሞ የዘካ ልኬታ የሚባል አለ። ያቺ ስትሞላ ዘካዋን ራሱ ይዞ ሰውየው በነብሱ ወዶ ገንዘቧን አንተን የሰጠኸኝ ብሎ ለ8 የድሃ አይነቶች ወስዶ መስጠት። ወኢታ ይዞ መምጣት፣ አዘካ ዘካን ይዞ መምጣት። ወሐጅል በይት የአላህን የተከበረ ቤት መጎብኘት። ዑምራ የሚባል አለ፣ ሱና ነው። ሐጁ ግን በእያንዳንዱ ሙስሊም ላይ በሕይወት ዘመን አንድ ጊዜ
መፈጸም ግዴታ ነው። ወሰውም ረመዳን በየዓመቱ ደግሞ ለአቅመ አዳም ከደረስንበት ጊዜ አንስቶ 9ኛዋን የረመዳን ወር ከፀሐይ መውጫ አንስቶ እስከ ፀሐይ መግቢያ ድረስ መጾም። ረዋሁል ቡኻሪ ወሙስሊም፣ ቡኻሪና ሙስሊም ተስማምተው ዘግበውታል። ሐጅ ከታላላቅ ስራዎች ውስጥ ነው። አን አቢ ሁረይረተ ረዲየላሁ ዐንሁ ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ሱኢለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ አላህ ሰላትና ሰላም በርሳቸው ላይ ይሁን ተጠየቁ። አዩል አዕማሊ አፍደል ከስራ ሁሉ በላጩ የትኛው ነው ተብለው ተጠየቁ። ቃል እሳቸውም እንዲህ አሉ። ኢማኑን ቢላሂ ወረሱሊህ በአላህና በመልእክተኛው ማመን ነው አሉ። ቂለ አሁንም ተጠየቁ። ثم ماذا እሺ ከዚህ እስቀጥሎ ምንድነው ተባሉ። ቃል እሳቸው አሉ አልጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገል ነው አሉ። ቂለ አሁንም ተጠየቁ። ثم ماذا እሺ ከዚህ እስቀጥሎ ምንድነው ተባሉ። ቃል ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ሐጁን መብሩር የተባለችዋን ሐጅ መፈጸም ነው። መብሩር የሚለው የአረበኛ ቃል ነው። ወደ አማርኛ ትርጉም ሲመለስ መስፈርቶች ናቸው። ሐጀም መብሩርን የፈጸመ ሰው ምንድነው ምንዳው? ዛሬ የምንወያየውም ስለሱ ነው። መብሩር የሚለው ቃል 3 ትልልቅ ቁም ነገሮችን በውስጡ ይዛል። አንደኛ ሐጁ ሊሰራ ነው ያላህ ፊት ብቻ ተፈልጎበት። እነገሌ ሐጅ ሄደዋል እኔም ሐጅ መሄድ አለብኝ አይደለም። ያላህን ፊት ፈልጎ ብቻ ሐጅ ማድረግ አንድ። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሰሩት የሐጅ አፈጻጸም ብቻ ያችን ሐጅ መፈጸም። ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኹዙ አኒ መናሲከኩም ለአሊ ላ አልቃኩም ባዕደ አሚ ሃዛ። ትርጉም ሐጅ አፈጻጸማችሁን ከኔ ያዙ አሉ። በዛች በብቸኛ ባደረጓት የስንብት ሐጃቸው ከዚህ ዓመት በኋላ እኮ ላላገኛችሁ ይችላሉ አሉ። አይደለም 1 ዓመት ሊቆዩ ከወራት በኋላ ወዲያውኑ ሞቱ። ስለዚህ እሳቸው ባሳዩት መንገድ ብቻ ሐጁን መስራት። እነዚህ ሁለቱ የማንኛውም ስራ መስፈርቶች ናቸው። ማንኛውም ስራ ከመሰራቱ በፊት እነዚህን 2 መስፈርቶች ማሟላት አለበት። አንደኛ ለአላህ ብቻ ብሎ መስራት፣ ሁለተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ብቻና ብቻ መስራት፣ ሶስተኛ ሐጅን ከሚያበላሹ ነገሮች መራቅ። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልሐጁ አረፋ። ሐጅ ማለት እኮ በ9ኛው ቀን ላይ የአረፋ ሜዳ ላይ መቆም ነው አሉ። ሚና ላይ ቢሆን ሰውየው ወይ ሌላ ቦታ ላይ ቢሆን ሙሉ ለሙሉ ለዛ ዓመት ተጉዞ የፈጸማቸው ስራዎች ውድቅ ይሆናሉ። የሚቀጥለው ዓመት ድጋሚ ለሐጅ አላህ ካደረሰው ይመጣል እንጂ ሐጁ ውድቅ ይሆናል። ስለዚህ አረፋ ሜዳ ላይ አለመቆም ምን ማድረጊያ ነው ማለት ነው? ሐጅን ሙሉ ለሙሉ ከስር ከመሰረቱ የሚያጠፋው ነው። ልክ እንደዚህ ሐጅን የሚያጠፉ ነገሮችን እንዳያጠፉብን መጠንቀቅ። 3ቱም መስፈርት ያሟላ ሰው ግን አዛኙ አላህ በእዝነቱ ስራውን እንዴት አድርጎ ይቀበልለታል? ሐጀም መብሩር አድርጎ ይቀበልለታል። ከሐሜት መጽዳት አለብን። ከመጥፎ ንግግሮች መጽዳት አለብን። ሙስሊም ወንድሞቻችንን ከማስቸገር መጽዳት አለብን። የዘንድሮ ሐጅ የወፈቃችሁ ወንድሞች ትልልቅ ስራ መስራት ትችላላችሁ። ኢትዮጵያ እንደሚታወቀው የደሃ አገር ናት አይደለችም? የደሃ አገር ናት። ወጣቶች ይሄዳሉ ሐጅ ሊፈጽሙ። የሚና ድንኳን ላይ ገብተው ቦታቸውን ይዘው ቀድሞ ይቀመጣሉ። ሽማግሌዎች ከገጠር ይመጣሉ። አረብ ሀገር የምትሰራ ሴት ደግሞ ገንዘቡ አልካ አቢ አንተ በዚህ ዓመት ደግሞ አላህ ካደረሰኝ የሚቀጥለው 3 ዓመት ላይ እናቴን እልካለሁ ብለው ብቻቸውን ያለ ሰው ይልኳቸዋል። እነዚህን ሰዎች ሳይረዱ ለብቻ እዛ ድንኳን ውስጥ መንፈላሰስ ይሄ አምልኮ ሊሆን ይችላል? በፍጹም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከስራ ሁሉ በላጭ ወይም ከሰው ሁሉ ምርጥ ማለት አንፈዐሁም ሊናስ ለሰዎች ጠቃሚ የሆነው ሰው ነው አሉ። ስለዚህ እነዚህም ሽማግሌ ትልልቅ ሰዎች በመንከባከብ ላይ አደራ አደራ አደራ። ሐጅን የሚያክል ትልቅ አምልኮ እርስ በርስ ካልተረዳዳን እንዴት ልንፈጽመው እንችላለን? ሙቀቱ ልዩ ነው። ረሃብ የበረሃን ረሃብ አላህ ለሰው አይጣል፣ ለሰው አይስጠው። በረሃ ላይ መራብ ስንት የሽማግሌ ስኳር በሽተኞች ሚና ላይ ይቸገራሉ። ምን ምግብ ማን አምጥቶ ይስጣቸው? ወጣቶቹ ለብቻ ቀድሞ የራሳቸው ምግብ ያመጣሉ፣ ግጥም አድርገው ይበላሉ። በየዓመቱ ከ10 ዓመት በላይ ምን ሰምተናል? መጅሊሱ ምን ሰራ፣
መጅሊሱ ምን ሰራ? አዑዙ ቢላህ አንተ ምን ሰራ? ሐጅ ሄደ። መጅሊስ ማለት ጥቂት ሰዎች የሚመሩት ድርጅት ነው አይደለም? ነው። እያንዳንዱ ሙስሊም ግን ከልቡ ቆሞ ሐጅ ላይ መፈጸም ያለበትን እርስ በእርስ ተባብሮ መስራት ቢቻል ኖሮ ሐጁ ይሄ ሁሉ ችግር ባላጋጠመው። ሰዎች ግን ምን ያደርጋሉ? ሁሉ ሰው ነፍሲ 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 ይላል። ያረጁ አሮጊት ሴቶች እያዩ እያለ ወንዶች ጎረምሶች ገፋፍተው እነዚህ ከገጠር የመጡ ሰዎች ቆመው ባሳመለጠን ይላሉ። የሰው ሀገር ላይ በቋንቋ አይግባቡ። ታዲያ የትኛውን አምልኮ ነው እኛ መፈጸም የምንፈልገው? አንዱ ለአንዱ ካላዘነ። ስለዚህ በተለይ አቅም የሰጣቸው እውቀት የሰጣቸው ሰዎች እዛ ሜዳ ላይ ሄደው የግል አምልኳቸውን አይደለም ትኩረት ሊሰጡ የሚገባቸው። አብዛኛው ሰው ፓስፖርትህን አውጣ ሲባል እንዴት አውጥቶ መስጠት እንዳለበት ማያውቃል። ስለዚህ እውቀት፣ ጉልበት፣ ገንዘብ የተሰጣቸው ሰዎች ከኔ ይብስ ብለው መጀመሪያ ምስኪኖች፣ ሽማግሌዎች፣ እናቶች፣ ሴቶች በልተው ጠጥተው ከጨረሱ በኋላ ነው ወደኛ አምልኮ መምጣት ያለብን። ወልሐጁል መብሩር አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት በሌላ ሐዲት ሐጀም መብሩር የተባለውን የፈጸመ ለይሰ ለሁ ጀዛኡን ለሱ እኮ ምንም እንደሌለው ኢለል ጀና ታላቋን የጀነት ሀገር መውረስ እንጂ እኮ አላህ ሌላን አይሰጠውም አሉ። ሐጅ ያለፉ ወንጀሎችን ሁሉ ያሳብሳል። አምር ብን አልዓስ የተባለው ሶሃባ አላህ መልካም ስራውን ይውደድለትና ምን አለ? ሞት አፋፍ ላይ ሆኖ ወደ ግድግዳው ዞሮ ያለቅሳል። ልጅ ምን ይሉታል? አባቴ ሆይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው ቃል አልገቡልህም? ምን ይለዋል? ዞር አለና ብዙ ከሳቸው ጋር ያሳለፈውን ነገር እንዲህ ሲል ጀመረ። እስልምናን አላህ በልቤ ላይ ሲጥልብኝ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣሁ አለ። እስልምና ልቀበል ነው እጆትን ዘርጉልኝ አልኳቸው። ልክ እጃቸውን ሲዘረጉ መልሼ ደግሞ እጄን ወደ ኋላ አደረግኩኝ። ለምንድን ነው ይሄን ያደረግከው አሉኝ። አሽተሪጡ መስፈርት አስቀምጣለሁ እስልምና ከመቀበሌ በፊት አላቸው። ምክንያቱም ከእስልምና በፊት እሳቸውንም ሆነ ሌሎችን በማስቸገር ላይ ሽርክ በመስራት ላይ ብዙ የሰራውን ስራ ያቅ ስለነበር እሳቸው ምን አሉት? ተሽተሪጡ ማዳ የምን መስፈርት ነው የምታስቀምጠው አሉት። አላህ ወንጀሌን ከዚህ በፊት የሰራሁትን ሁሉ እንዲምርልኝ አላቸው። እሳቸው ምን አሉት? አማ አሊምተ አታውቅምን? አነል ኢስላም እስልምና መቀበል ብቻ እኮ የህዱሙ ማካነ ቀብለ ከዚህ በፊት የነበረውን ሁሉ ወንጀል እንደሚያብስ፣ ወአነል ሂጅረተ ስደት ደግሞ ተህዱሙ ማ ካነ ቀብለሃ ለአላህ ሲል ከኩፍር ቦታ እስልምና ወደሚተገበርበት ቦታ የተሰደደን ሰው እኮ ከዚህ በፊት የሰራውን ጠቅላላ ይታበስለታል። ወአነል ሐጀ ሐጅ መፈጸመም ያህዱሙ ከስር ከመሰረቱ እኮ ይንደዋል ማካነ ቀብለሁ ከወንጀል በኩል ከዚህ በፊት የተሰራው። ኢማም ሙስሊም ዘግበውታል። አይሻ ረዲየላሁ አንሃ ስለ ጅሃድ ሴቶችን በተመለከተ እንዲህ አለች ለነቢዩ ሰለላሁ ዐለይሂ ወሰለም። እኛም እኮ ጅሃድ ማድረግ እንፈልጋለን ብላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጠየቀች። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ለኩነ ለእናንተ ለሴቶች እኮ አፍደለል ጂሃዲ ታላቁ ጅሃዳችሁ እኮ ሐጁን መብሩር ትክክለኛውን ሐጅ መፈጸም ነው አሏት። ቃለት አይሸቱ አይሻ አለች እኮ ፈላ አዳኡ አልሐጅ ሐጅን እኮ በፍጹም አልተውም አለች። ባዕደ ኢዝ ሰሚዕቱ ሃዛ እቺን ንግግር ከሰማሁ ጀምሮ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ አንደበት ይሄን ከሰማሁ በኋላ ሐጅን እንዴት ተዋለሁ አለች። ሐጅን እንዴት ተዋለሁ? ደጋግሜ ያደርገዋለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐጅን አስመልክቶ ምን አሉ? ተቻኮሉና ፈጽሙት፣ ምን እንደሚያጋጥማቸው አታውቁምና። በየመንደሩ የሚወራ አንድ ተራ ወሬ አለ፣ ሐዲስ ያልሆነ ምንም ሚል ሙስሊሞችን ተስፋ ለማስቆረጥ ሐጅ አድርጋችሁ ከመጣችሁ በኋላ እኮ ወንጀል እጥፍ እጥፍ ተደርጎ ነው የሚጻፍባችሁ ይላሉ። ይሄ የሰይጣን ወሬ ነው። ይሄ አሰላቱ ኢለ ሰላቲ ወልኡምረቱ ኢለ ልኡምረቲ ከፋረቱን ሊማ በይነሁን ኢዘ እጅቱኒበቲል ከባኢር። ከአንድ ሐጅ እስከ ሌላ ሐጅ፣ ከአንድ ኡምራ እስከ ሌላ ኡምራ፣ ከአንድ ሰላት እስከ ሌላ ሰላት ድረስ በመካከል የሚሰሩትን ጥቃቅን ወንጀሎች በጠቅላላ እኮ ያሳብሱታል፣ ትልቁን ወንጀል እስከ ተጠነቀቅን ድረስ። ስለዚህ ሰዎች ምን ይላሉ?
ያን የዱርዬና የሰይጣን ወሬ ሰምተው እኔ ትልቅ ከሆንኩ በኋላ ነው ሐጅ መሄድ የምፈልገው፣ ምክንያቱም ገና አልወጣልኝም። ሐጅ ሄደህ ሊሆን ይችላል ወንጀል ሁሉ የሚወጣል፣ ዑምራ ሄደህ ሊሆን ይችላል ወንጀል ሁሉ የሚወጣል። በኸይር ነገር ላይ ተቻኮል። በል እንዲያው እነዚህ ኸይሮች ሐጁ፣ ዑምራው፣ ሰላቱ ምን ማድረጊያ ናቸው? ወንጀል ማሳበሻ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተዓጀሉ ኢለል ሐጅ፣ ተቻኩላችሁ ሂዱ ወደ ሐጅ አሉ። ፈኢነ አሐደኩም፣ ከእናንተ ውስጥ አንዳችሁ እኮ ላየድሪ አያውቅምና ማያሪዱ ለህ፣ ለሱ ከፊት ምን ብቅ እንደሚልለት አያውቅም። በሽታ አለ። ትናንት ገንዘብ የነበራቸው ሰዎች በአንድ አዳር ውስጥ በሚሊዮን የሚቆጠር ብር ዜሮ የገቡ ሰዎች አሉ የሉ? አሉ። ስለዚህ ከኛ የሚጠበቀው ምንድን ነው? አላህ በሰጠን ሰዓት ላይ ቶሎ መሄድ ነው። ይሄን አስደንጋጭ ሐዲት ደግሞ ሐጅን በተመለከተ እስቲ እንስማ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ተዓላ የቁል አሉ፣ ታላቁ አላህ እንዲህ ይላል፣ ኢነ አብደን፣ አንድ ባሪያ፣ አሰሐህቱ ለሁ ጅስመህ፣ ሰውነቱን ጤነኛ አድርጌለት፣ ወወሳዕቱ ዐለይህ ፊ መዒሸቲህ፣ በኑሮው ላይ ሰፋ አድርጌለት ይላል አላህ። ተምዲ ዐለይህ፣ በሱ ላይ ደግሞ ይከርሙበታል፣ ኸምሰቱ አዋሚን፣ 5 ዓመት ይሞላዋልን፣ ላ የፊዱ ኢለይ፣ ወደ እኔ ቤት ወደ ካዕባ ሳይመጣ 5 ዓመት ይሆነዋል። ሰውነቱን ጤነኛ አድርጌለት ገንዘቡን ሰጥቼው ሳበቃ ለመሕሩሙን፣ ይህ ግለሰብ ከመልካም ነገሮች ሁሉ የተራቀ ግለሰብ ነው አለ አላሁ ስብሓነሁ ወተዓላ። በስንቶቻችን ላይ ነው አላህ ውለታውን በሌሊትም በቀንም የዋለልን? ወላሂ የአረቦችን ባህሪ ዲን ያወረሳቸው ነውና ልንወርሰው ይገባል። አብዛኛው ሀበሻ አላህ ካዘንለት ውጪ ቋጣሪ ነው። አላህ ከመቋጠር ያላቀንና ሐጅ 30 ሺህ ብር በነበረም ጊዜ ሐጅ 30 ሺህ ብር ገባ ተብሎ ወሬ ይወራል። ከሄድክ ሂድ፣ ካልሄድክ ዝም በል፣ ሌሎች ይሄዱበት። 68 ሺህ ብርም ሲገባ ሐጅ 68 ሺህ ብር ገባ ይላል። እሱ ለራሱ ወያኔ ዴክስ በ300 ሺህ ብር ይዞ ለሐጁ ሲሆን ጀነት ለሚገባበት ሂሳቡን እንሰራዋለን። ዘንድሮም ተወራ ሐጅ 620 ሺህ ብር ገባ። የቻለ ይሂድ፣ ለምን ታወራለህ? ካልቻልክ የቻለው ይሂድና ጀነት ይግባበት። በ600 ሺህ ብር መኪና አለ መኪና በሀገራችን ላይ የለም። የኤሌክትሪክ መኪና 7 ሚሊዮን ብር ገሌ ገዛ፣ ጎሽ ይባላል። 620 ሺህ ብር አውጥቶ ሐጅ ልሂድ ሲል ግን እንዴት እንዲህ ተወደደ ይባላል። ይሄው አላህ ምን አለ? ሰጥቼው ጤና ብሩን ሰጥቼው ሳበቃ 5 ዓመት የሞላው ሰው ቤቴን ሳይጎበኝ ከሁሉ ነገር በረካው ይነሳበታል። አላሁ አክበር። አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። አማ በዕድ ፈኡሲኩም ዒባደላህ ወነፍሲ ቢተቅዋላሂ ተዓላ ፈመን ኢተቀላህ ወቀዐ ወነሰረሁ ወከፋ። አዩሀል ሙስሊሙን፣ ከፊታችን 10 ውድ ቀኖች አሉ። አላህ ራሱ እንዲህ ሲል የማለባቸው ወልፈጅር ወለያሊን ዐሽር፣ ወልፈጅር በጎህ እምላለሁ፣ ወለያሊን ዐሽር በ10 ሌሊቶች እምላለሁ። ተርጓሚ አያስፈልገንም። ነቢዩ ሰለላሁ ዐለይሂ ወሰለም ተረጎሙት። እነዚህ ውዱ 10 ቀኖች ማለት የዙል ሒጃ ሐጅ የሚፈጸምበት ወር 10 ቀኖች ናቸዋል። ምን ምን ይሰራባቸዋል? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መል ዐመሉ ፊ አያሚን፣ ምንም ስራ እኮ የለም በእነዚህ ወራቶች ውስጥ በቀናቶች ውስጥ አፍደለ ሚንሃ ፊ ሃዲሂ፣ ከነሱ የሚበልጥ እኮ የለም በእነዚህ በ10 ቀኖች ውስጥ እንደሚሰራው ስራ። ቃሉ ወለል ጂሃድ፣ ሰሃባዎች አሉ ጂሃድ ማድረግም ቢሆን ወለል ጂሃድ፣ አዎ ጂሃድ ማድረግም ቢሆን አሉ ኢላ ረጁሉን፣ አንድ ግለሰብ ሲቀራል፣ ኸረጀ ወጣ፣ ዩኻጢሩ ቢነፍሲሂ ወማሊህ፣ ነፍሱንም ገንዘቡንም ለአደጋ ሰጠ። ጂሃድ ላይ ወጣ፣ አልተመለሰም፣ በዛው ሞተ።
ይሄ ሰውዬ ሲቀር ምን የሆነው ጂሃድ ሄዶ ንብረቱ ጂሃድ የወጣበት ፈረስ ነብሱ እዛው የቀረች ሰው ሲቀር በእነዚህ በ10 ቀኖች ውስጥ ሐጅ ላይ ያሉ ወንድምና እህቶቻችንም ይሁን አገር ውስጥ ተቀማጭ ሰው ሚሰራው አምልኮ እኮ በአግባቡ እስከሰራ ድረስ እነዚህን ቀኖች የመሰለ መልካም ስራ የሚሰራባቸው የለም። በሌላ ሐዲስ ነብዩ ምን አሉ? ማሚን አያሚን ቀኖች እኮ የሉም አዕዘሙ ዐንደላህ አላህ ዘንድ ትልቅ የሆኑ ወላ አሐበ ኢለይሂ እሱ ዘንድ የተወደዱ ቀኖች እኮ የሉም ሚን አልዓመሊ ፊሂነ በእነዚህ በ10 ቀኖች ውስጥ እንደሚሰራው ስራ من هذه الأيام العشر بالنزي 10 ቀኖች ውስጥ فأكثروا أبزو فيهن بالنسوست من التحليل لا إله إلا الله مالتنا أبزو والتكبير الله أكبر مالتنا أبزو والتحميد الحمد لله مالتنا أبزو بالنزي 10 ቀኖች ውስጥ ጾም ይጾማል። በተለይ የ9ኛዋን ቀን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የ2 ዓመት ወንጀል ታስምራለች 1 ዓመት ያለፈው 1 ዓመት የሚመጣው ባይሆን ሐጅ ላይ ያለ ሰው እቺን ቀን መጾም አይችልም። ዱዓ መብዛት ከዱዓ ሁሉ በላጭ የአረፋ ቀን የሚደረግ ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። قال النبي صلى الله عليه وسلم خير الدعاء كدعاء ሁሉ በላጭ ዱዓ يوم عرفة የአረፋ ቀን የሚደረግ ዱዓ ነው። وخير ما قلت ካልናቸው ሁሉ ዱዓዎች እኮ በዛች ቀን ውስጥ ከሚባለው ውስጥ በላጭ እኮ አሉ እኔና والنبيون من قبلي ከኔ በፊት የነበሩ ነብያት ካሉት ዱዓዎች ውስጥ እኮ አሉ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير رواه الترمذي ትርጉም لا إله إلا الله ከአላህ በስተቀር በሐቅ የሚመለክ አምላክ የለም وحده በብቸኝነት لا شريك له ለአላህ እኮ ፍጹም ተጋሪ የለውም له الملك ንግስና በጠቅላላ እኮ የአላህ ናት ከአርሽ እስከ 7ኛው ምድር ድረስ وله الحمد ምስጋናም ሁሉ በጠቅላላ ለአላህ ነው وهو على كل شيء قدير እሱ አላህ ደግሞ ሁሉን ነገር በማድረግ ላይ ቻይ ነው። 10ኛው ቀን ላይ ውድ የሆነ አምልኮ ይሰራል። እርድ ማረድ ነብዩ ሰለላሁ ዐለይሂ ወሰለም ባደረጓት ብቸኛ ሐጃቸው ላይ 100 ግመል ይዘው ሄዱ። ምን ሊያረጉ? አላህ ስለ ራሱ ሲናገር ምን አለ? ለን የናለ ላህ ሉሁሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። ለአላህ እኮ የምታርዱት እንስሳ ደሙ ማይደርሰው ስጋው ማይደርሰው፣ ነገር ግን እናንተ ውስጥ ያለው እሱን መፍራታችሁ ይደርሰዋል። ኢብራሂም አለይሂ ሰላም በስተርጅና የወለዱት ልጃቸውን በህልም አሳያቸው። አላህ ምን ሲል ያ ኢብራሂም ልጅህን እረደው አላቸው። ይህን በስተርጅና የሰጠውህን ኢስማኤል የሚባለው ልጅህን ካዕባ ላይ ጥለኸው ሄደ ሀጀር ያሳደገችልህን በስንት ዘመን መልሰህ የተገናኘኸውን ሂድና ረደው አለው። አላሁ አክበር። አላህ ራሱ ምን አለ? ኢነ ሃዛ ለበላኡን ሙቢን፣ በጣም ከባድ የሆነ ፈተና ነው ሲል ፈተናውን የላከው ጌታ መሰከረ። ያ ቡነይ ልጄ ሆይ ኢኒ አራ ፊል መናሚ፣ እኔ እኮ በህልሜ አያለው አኒ አዝበሁክ፣ እኔ አንተን ሳርድን ፈንዱር ማዛ ተራ፣ ልጄ ሆይ ምን ትለኛለህ? ልጅ ምን አለ? ያ አበቲ፣ አባቴ ሆይ ኢፍዐል ማ ቱእመር፣ አላህ ያዘዘህን ፈጽም፣ ሰተጂዱኒ፣ እኔን ታገኘኛለህ፣ ኢንሻአላህ ጌታዬ ፍቃዱ ከሆነ ሳቢሪን፣ ታጋሽ ሆኜ ታገኘኛለህ። አንተ የታዘዝከውን ፈጽም፣ እኔም በእኔ ላይ የታዘዝከውን እስክትፈጽም ድረስ ታጋሽ ሆኜ እጠብቅሃለሁ። አላህ ምን አለ? ፈለማ አስለማ ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቅተ ሩእያ ወፈደይናሁ ቢዚብሂን ዐዚም ኢና ከዛሊከ ነጅዚል ሙሕሲኒን። አላሁ አክበር። አጋድሞ ቢላውን በአንገቱ ላይ ባደረገው ሰዓት ወናደይናሁ ጠራ ነው አለ አላህ። ያ ኢብራሂም ሆይ ቀድ ሰደቅተ ሩእያ፣ በእርግጥ እኮ በህልምህ ያየኸውን
ትእዛዙን እኮ አረጋግጠሃል። ወፈደይናሁ ቤዛ ተቤዝነው እኮ ልጁን አንስተን ከጀነት ሙክት አምጥተን ቢذبحን ዐظيም በታላቅ ድል በሆነ ሙክት እኮ ተካነዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አይኑ የጠፋ ቀንዱ የተሰበረ አንካሳ የሆነ አትረዷል። ምክንያቱም የኛ ጌታ ጀሚሉን ውብ ነው። ላ የቅበሉ ኢለል ጀማል የተዋበን እንጂ አይቀበልም። ሰጥቶ ሲያበቃ ተመልከቱ። ልጆቻችሁን እረዱ አላለም። ለእኔ ስጋ እረዱልኝ አላለም። እረዱና በመብላት ተደሰቷል። አያሙል አክሊ ወሹርብ ምትበሉ ምትጠጡበት አላህን ምታወሱበት ቀን ነው አለ። ከስንተኛው ቀን ጀምሮ? ከ10ኛው ቀን ጀምሮ። ስለዚህ አላህ ባሪያዎች ሆይ ለዚህ ያልወጣ ለምን ይወጣል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በታረደው እርድ በእንስሳው ጸጉር ልክ አጅር አለው። ስለዚህ በግ ብለን አንሙት። አቅም ከሰጠህ በሬ ረድ። አንድ አትበል። ታላቁ ሰው ድሃው ነቢይ 100 ግመል ይዘው መጡ። ቢስሚላህ እያሉ አረዱት። ምክንያቱም እውቀቱ ከሌለን ምን እንል ይሆናል? አባቴ ካረደ ለእኔ ይበቃኛል እንል ይሆናል። የራሳችን መኪና ያለን በየቤቱ ስንት ጎረምሳ አለ የለም ሞልቶ። አንተም ረድ። ባይሆን እርድ የሚያርድ ሰው በዚህ 10 ቀን ውስጥ የብልቱን ጸጉር የብብቱን ጸጉር ጥፍሩንም መቁረጥ አይችልም። ጺሙንም ቀድሞ ቀነስን መንካት አይችልም። መላጨት ካለበት ማስወገድ ካለበት 10ዋ ቀን ከመግባቷ በፊት። ከዛስ ወመን ዩዐዚም ሸዓኢረ ላሂ ፈኢነሃ ሚን ተቅወል ቁሉብ። አላህ ያላቀውን ሚያልቅ ሰው እኮ በልቡ ውስጥ አላህን መፍራት እንዳለ ይጠቁማል። ረዱ ተብለናል። ከሰጠን ላይ እናርዳለን። ዋጋ እንዲቀንስ ሰባራውን ምኑን ገዝተን አንምጣ። በገንዘባችን አውጥተን ታላቁ ነቢዩ ሰለላሁ ዐለይሂ ወሰለም ከቀኖች ሁሉ ልዩ ቀን አሉ በዓመት ውስጥ እርድ የሚታረድበት ቀን ነው አሉ። ኢብራሂም ልጁን ያቀረበበት፣ ሁሉ ኡማ ወደ አላህ ለመቃረብ አውጥቶ ቢስሚላህ ብሎ የሚያርድበት። እርድን በተመለከተ መቼም የነቢዩ ሰለላሁ ዐለይሂ ወሰለም ውለታ ተነግሮ አያበቃም። ለዛ ነው ሷሃባዎች ውለታውን ስለማይረሱ እሳቸው ሞተው እንኳን ያለቅሱላቸው ነበር። እዚህ አልነግራችሁም፣ የቤት ስራውን እሰጣችኋለሁ። መንገር እየቻልኩኝ 30 ሰከንድ አትፈጅምና ምኗ ወማ የውሙል ኸሚስ ብሎ አብደላህ ኢብን አባስ የተባለው ያጎታቸው ልጅ ሷሃባው አልቅሶ ከጺሙ ወርዶ መሬቱን አረጠበው ይላል። ምን እንደሆነች የቤት ስራውን ለእናንተ ነው የምሰጠው። መልፋት ስላለብን እንዳትረሱ። እንገናኛለን አላህ ካለ እዚሁ መድረክ ላይ። ወማ የውሙል ኸሚስ ያቺ ሐሙስ ቀንማ ምንድናት ብሎ ሌላ ቃል ሳይጨምር አነባና ከጺሙ አልፎ መሬት ላይ ተንጠብጥቦ መሬቱን አርጥቦታል። የቤት ስራ ነቢዩ ሰለላሁ ዐለይሂ ወሰለም እርድን ሲያርዱ ከጃቢር ብን አብድላህ ተይዞ ምን አለ? ኹጥባቸውን ጨረሱ። እንደወረዱ በቀረበላቸው አለ ቢስሚላህ ወላሁ አክበር ሃዛ ዐኒ ወአመን ለም ዩضሒ አን ኡመቲ ብለው አረዱት። እኛ ማረድ የሚጠበቅብን ምን ብለን ነው? ቢስሚላህ ወላሁ አክበር ብቻ፣ ባላህ ስም በታላቁ አላህ ስም። እሳቸው ግን ምን ብለው እቺን ጨመሯት? ትርጉሟን ተረጉማለሁ። ሃዛ አኒ እቺ አንድ እኮ ማርዳት በግ ከኔ ናት አሉት። ለማን? ለአላህ። ወአመን እናም ጭምር ናት እኮ ለም ዩضሒ ማረድ ለማይችሉ ሚን ኡመቲ ከኔ እስከ ቅያማ ድረስ ከሚመጡት ማህበረሰቦቼ እርድ ማረድ ለማይችሉትም እችን ይሄው እኔው በተከበረው እጄ በተከበረው ነብይነቴ አብሬ አቅርቤላቸዋለሁ አሉ። ሃዛ ነቢዩና ሰለላሁ ዐለይሂ ወሰለም። እርዱ ምን መምሰል አለበት? አንድ በግ ይታረዳል። ከሱናው ውስጥ ከዛው ላይ አስጠብሶ የሚሆን ጥሬዋን
ራሱ ይበላል ይቀምሳል። ሱና ነው። ለምስኪኖች አንስቶ ይሰጣል፣ ለቤቱ ያስገባል፣ ዘመዶቹም ሲመጡ ያበላል ያጠጣል። ከብት ከሆነስ ለ7 በሬ ቅርጫ መሳተፍ ይቻላል። ተክቢራ መብዛት አላሁ አክበር እያሉ 11ኛው 12ኛው 13ኞቹም ቀን አላህ ምን ሲል ጠራቸው? አያሙል አክሊ ወሹርብ፣ የመብያ የመጠጫ ቤተሰብ መጠየቂያ መልካም ጊዜ ናቸው። ባይሆን ጀማዓ ሰላቶችን ማሳለፍ አይገባም። ጀማዓ ሰላትን ማሳለፍ አይገባም። ወደ ገጠር ለምትጓዙ ወንድምና እህቶቻችን አላህ በሰላም አድርሶ በሰላም ይመልሳችሁ። ስንቃችሁ ሊሆን የሚገባው አላህን መፍራት ነው። ስንቃችሁ ሊሆን የሚገባው አላህን መፍራት ነው። ወደ ገጠር ሲኬድ ይጨፈራል። ይሄ ሐራም ነው። በ10 ቀን ውስጥ አላህን አውሱ እንጂ አላህን አምፁ አልተባለ። ጉራጌና ስልጤ ወንድሞቼ በብዛት እናንተ ናችሁ ተነስታችሁ የምትሄዱት። አለይሰ ሚንኩም ረጁሉ ረሺድ፣ እናንተ መካከል ላይ ቆሞ ተነስቶ አላህን እንፍራ የሚል ይጥፋ። በስፒድ ይነዳል። አላህ ምን ብሎ ሲያበቃ ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ ነብሶቻችሁን በገዛ እጃችሁ ለሞት አታቀርቡ ትጠየቃላችሁና። ይነዳል፣ ይገለበጣሉ። የሌሊት ጉዞ ይባላል፣ ይቃማል። ሹፌሮቹ ገንዘብ ለማግኘት ሲሉ 24 ሰዓት እስኪሞላቸው ሳይተኙ ይጓዛሉ። በጉዞም የተነሳ ሰው ለደስታ ሄዶ ድንኳን ይጣላል። ገጠር በሄዳችሁበት ሰው አስተምሩ። ገጠር በሄዳችሁበት ወላጆቻችሁን እርዱ እንጂ እናንተን ቁጭ ብላችሁ ስትቀሙ እነሱ እናንተን መኸደም ግዴታ የለባቸውም። በል እንዲያው ይሄ ሚን ዑቁቁል ዋሊደይን፣ ወላጅን ከማስቸገር ከትልልቅ ወንጀሎች ውስጥ ይገባል። ስለዚህ ኢባደላህ አላህን እንፍራው። የኢድ ቀን የሴቶች አለባበስ አላህን ማመጽ የተሞላበት ነው። አላህ ካዘነላቸው ጥቂቶች ሲቀሩ ሴት ልጅ ጌጣጌጦቿን ቤቷ ለአባቷ ለባሏ በልጆቿ ፊት እንድታሳይ እንጂ በአደባባይ እንድታሳይ በፍጹም አልተፈቀደላት። ስለዚህ ሁለመናችን በልኩ ይሁን። እስከ ዛሬ ያልነየ ሰው ካለ አላህ የሚቀጥለውን ሐጅ ያድርሰኝ። ወላሁ አላ ኩሊ ሸይን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው፣ እኔንም ሐጅ ይወስደኛል ብሎ ከዚህ ዓመት ጀምሮ ፓስፖርት ያውጣል። ምክንያቱም ለኛ ላ ሐውለ ወላ ቁወተ ኢላ ቢላህ፣ ብልሃትም ኃይልም የለም በአላህ ብቻ እንጂ። ሐጁንም የሚወስደን እሱ ነው፣ ማንም አይደለም። ስላለን አንሄድም፣ ስለሌለን አንቀርም። እሱ ራሱ ሰበቡን ይፈጥረዋል። ነገር ግን ወጀዐልና ሊኩሊ ሸይኢን ሰበባ፣ ለሁሉ ነገር ሰበብ አስቀምጠንለታል ብሏል። የቀበሌ መታወቂያ እንደያዝከው ፓስፖርትህን ይዘህ ተቀመጥ። እንዴት ትጠራለህ? ረበል ዓለሚን ያውቃል። ከልብን ለምነው ሐጅ መብሩርን ይወፍቀን፣ አገራችንን ሰላም ያድርግልን፣ እሱም በትክክል ከሚያመልኩት ሰዎች አላህ ያድርገን። هذا وصلوا وسلموا على نبيكم اللهم صل وسلم وبارك على نبينا محمد. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا من أهل الفردوس الأعلى وجنبنا من النار. اللهم نعوذ بك من عذاب القبر ومن عذاب فتنته المسيح الدجال. اللهم إنك عفو تحب العفو فاعف عنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.